አሚን። አምልጦት አባት ይህን ፓርት ዝለሉት። የወለድሻቸው ይደጉ ለማለት ፈልጎ ነው። እሺ እሺ ቆይ ትንሿ በላይ ወንዙ በዳመናው ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። አይን ሰዓዳን ቻናል ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። በቅድሚያ ደረጃ እኔ ምን እንደገረመኝ ታውቃላችሁ? አንዳንድ ሰዎች የማይኖሩትን ኑሮ ለሰው ልጅ ያስተምራሉ። እነሱ እኮ አይኖሩትም። ገባችሁ? እነሱ የህይወታቸው ፎርጅድ ስለሆነ ሁሉ ሰው እንደነሱ ስለሚመስላቸው ሰውን ምንድነው በእነሱ ቤት በቃ ሰውን እንደ ጀዝባ ኦር ሰው ምንም እንደማያውቅ አድርገው ስለው በደንብ አድርገው ተከነውበት ይመጣሉ። ገባችሁ? ከምሬ ነው የምነግራችሁ። ወላሂ እማትኖሩትን ኑሮ ለሰው አትናገሩ። እማትኖሩትን ኑሮ ለሰው በተናገራችሁ ቁጥር እየቀለላችሁ ነው የምትሄዱት። ምክንያቱም እናንተ ያንን ህይወት ያንን ላይፍ ያንን ነገር ስለማትኖሩት ለምን እኔ ለተመልካቾቻችሁ ራሳችሁ አንዳንዴ ክብር ያላችሁ አይመስለኝም። ለምን እንዳለ የምትነግሯቸው ለተመልካቾቻችሁ ውሸት ትናገሩና ከውሸት ላይ ውሸት እየተደጋገመ በቃ ሰው ያቃጭልበታል ማለት ነው። ገባችሁ? ምክንያቱም እናንተ ተጽዕኖ ፈጣሪ ናችሁ፣ ተጽዕኖ እንትናችሁ በቃ ውሸት። ሁለተኛ ደግሞ እኔ በጣም የገረመኝ እማትኖሩትን ኑሮ ለሰው አትናገሩ። ምክንያቱም ከቤተሰቦቻችሁ ጋር ግንኙነት እንደሌላችሁ እኛ ያወቅን፣ እናንተ ግን እዚህ ጋር መጣችሁ አይ እኔ ከቤተሰቤ ጋር አገናኛለሁ፣ አይ እንደዚህ ነው በቃ ይሆናል አይደለ? እማትኖሩትን አርቲፊሻል ኑሮ እየኖራችሁ እዚህ ጋር መጣችሁ አታስመስሉ። ምክንያቱም እናንተ ባትነግሩን እኛ ደግሞ እንሰማለን ውዶቼ። እኔ እምነግራችሁ እምሰማውን ነገር ነው። ምክንያቱም እዚህ ጋር አስመስሎ መምጣት አይጠበቅባቸውም አንዳንድ ታዋቂ ሰዎች። ለምን ካላችሁ የሚኖሩት ሌላ፣ እዚህ ላይ ሶሻል ሚዲያ ላይ መተው የሚያወሩት ሌላ። ገባችሁ? ከዛ አንዳንድ ሰዎች ደግሞ መረጃ ሲያወጡባቸው ለምን መረጃ ታወጣብኛለሽ፣ ለምን እንደዚህ ትለያለሽ፣ ለምን እንደዚህ ትለኛለሽ ብለው ያወራሉ ማለት ነው። ቻሉት እንግዲህ ቻሉት። ከዚህ በኋላ አንፋታችሁም። ምክንያቱም እስከ መቼ ሰውን እየዋሻችሁ እኛን እየሰከሳችሁ መኖር አይጠበቅባችሁም። ምክንያቱም ከቤተሰቦቻችሁ ጋር ሂዳችሁ ኢትዮጵያ ሂዳችሁ ሆቴል እያረፋችሁ እዚህ ጋር ደግሞ መታችሁ የምትናገሩት ነገር እኔ በጣም ነው የሚገርመኝ። በጣም እንዲያው እስኪ ለተመልካች እውነት እናንተ ክብር አላችሁ? ለተመልካቾቻችሁ ክብር አላችሁ? ክብር የላችሁም። ክብር ስለሌላችሁ ነው። ለምን እናት አባቴ የመረቀኝ ድምፅ ቀይራችሁ መጣችሁ እኮ በዚህ ደረጃ ለሰው ልጅ መሰከስ አይጠበቅባችሁም። ምክንያቱም በቃ አላቅም፣ ከሰው ስተት ከብረት ዝገት አይጠፋም። እንደናንተ አይነት ግን አላቅም። በሁለተኛ ደረጃ ደግሞ በቀደም ምንድነው ያለችው? እኔ ጸጉርሽን አውጥተሽ ባሩኩን የለበሽውን አውጥተሽ ተቀጭ ሲሏት ምን አለሽ መሰላችሁ? እኔ ሙስሊም ነኝ ባሩኩን አላወጣውም አለች። አያችሁ? ምክንያቱም እስልምናን ለማሰደብ ምን ያክል እንደምትሰራ እንድታውቁልኝ ይፈልጋለሁ። ገባችሁ? የኛ እስልምና እንዳንቻ አይነት አይፈልግም። ምክንያቱም በጸጉር በባሩክ እንደዚሁም በአርቲፊሻል ነገር ተቀጣጥላ የምትመጣ የሙስሊም ሴት የለችም። ለምን? ባንቺ የተነሳ እስልምና እንዲሰደብ አንፈልግም። ገባሽ? እዛው ራስሽን ችልሽ እዛው እንደፈለግሽው ሁኚ። ገባሽ? ምክንያቱም ባንቺ ውስጥ ሆኖ እስልምና እንዲሰደብ ስለማንፈልግ አለቀ ደቀቀ። ከዛ ደግሞ እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? አይ እናትና አባቴ እንደዚህ ያሉኝ። እማትኖሪው ኑሮ እኮ ለሰው ክሪል ማድረግ አይጠበቅብሽም። ምክንያቱም የምታስተላልፊው በቃ የውሸት ስለሆነ ስለምናቅ በዚህ ደረጃ እኮ ሰው ሞኝ አይደለም። አብዛኛውን ሰው ባንኖብሻል። ስለዚህ ለምንድን ነው የምትጋጋጩ? መጋጋጫ አይጠበቅብሽም።
መጋጋጥ አይጠበቅብሽም። ምክንያቱም ያንቺ ህይወት ላንቺ እንጂ ለሌላ ሰው ያሳስባል ብያ እንትን አይደለም። እኔ የምኖረው ህይወት ለራሴ እንጂ ለሰው አይደለም። አለቀ ደቀቀ። እዚህ ላይ ደግሞ መተሽ ሰውን አትሰክሽ። ምክንያቱም የማትኖሪው ማንነት ለማሳየት ብትሞክሪ ነገ ወዲያ አወዳደቅሽ ይከፋል። ስለዚህ አንዳንድ ሰዎች እማትኖሩትን ኑሮ ለሰው ለማስተዋወቅ ሰው እንዲያውቅላችሁ ለማድረግ ምናምን አትሞክሩ። ለምን? ያንን ህይወት ስለማትኖሩት። ህይወታችሁ ፎርጅድ፣ ልብሳችሁ ፎርጅድ፣ ህይወታችሁ ፎርጅድ። አለቀ ደቀቀ። እማትኖሩትን ኑሮ መታችሁ ምን ታደርጋላችሁ? ከተመልካች ላይ ጫና ትጭናላችሁ። ጫና በቃ ግዴታ እኔ እንደዚህ ነኝ፣ ግዴታ እኔ ስማርት ነኝ፣ ግዴታ እኔ ፐርፌክት ነኝ ትላላችሁ። እናንተ ግን አትኖሩትም። አለቀን። እማትኖሩትን ለምንድን ነው? ለኛ እኛ እኮ እውነት መስሎን እኮ እስከዛሬ እኮ ተከታትለናል። መጨረሻ ስናቅ ነው አይ ብለን ላሽ ያልነው። ገባችሁ? በሁለተኛ ደረጃ ደግሞ አሁን ምንድን ነው ሀቢባ እርጉዝ ናት፣ አርግዛለች። አባቴ ብላ ሚስጥር አወጣ ብላ ትመጣለች። አባቱ አይደለም እንግዲህ ሞባይሉን ቤተሰቦችና አታሳይም ምናምን ያሉ ሁሉ ሰው እየቀጠቀጣት ስለሆነ ያንን ለማስተባበል ነው የወጣችበት ደረጃ። ምክንያቱም ሁሉ ሰው እየተቻች ስለሆነ፣ ሁሉ ሰው እየተቃወማት ስለሆነ ማስመሰል እዚህ ላይ ሶሻል ሚዲያ ላይ አይጠበቅባችሁም። ምክንያቱም የምትኖሩት ኑሮ ለራሳችሁ እንጂ ለኛ ምንም አይጠቅመንም። ማንኛውም ሰው እኔ በሆነ የምኖረው ለኔ ነው የሚጠቅመኝ፣ ለሰው ሊጠቅም አይችልም። እኔ በራሴ ደስተኛ ከሆንኩ ማን ምን አገባው? ገባችሁ? የሌለኝን ማንነት የሌለኝን ምንነት ግን ለሰው ለማስረዳት አስባችሁ ለሰው ለማስረዳት አልጋጋጥም። ምክንያቱም የኔ ህይወት እኔ ነው የምኖረው። አለቀ ደቀቀ። ሁልጊዜ ደግሞ ፎርጅድ ህይወት ደግሞ አንድ ቀን ይወጣል። ሁልጊዜ የሌላችሁ ማንነት የሌላችሁን እንትን ለሰው በቃ ይሆናል አይደል? እናንተ ደህና ኗሪ ናችሁ እንድትባሉ የማታረጉት ጥረት የለም። እናንተ የራሳችሁን ትዳር ታስከብራላችሁ፣ የሰውን ትዳር ግን መልሳችሁ ትዘልፋላችሁ። ገባችሁ? ለምን? እናንተ የሰው ትዳር መያዝ እንትን ስለማይላችሁ። እናንተ የምትፈልጉት ምንድነው? የራሳችሁ ትዳር እየለመናችሁ ባሎቻችሁ ነው እንጂ የምታስተዳድሩ የሌላ ሰው ህይወት አስጨንቃችሁም። እናንተ የራሳችሁን ትዳር ለማቆየት ደግሞ ከማን ላይ ነው ሙድ የምትይዙት? ከመዳም ቅመሞች ላይ ምንም ስለማያውቁ ከነሱ ላይ መታችሁ ትጋጋጣላችሁ። ያንኑ ትልቁ ፖይንት ገባችሁ? የማትኖሩትን ኑሮ ለመኖር የማታረጉት ነገር የለም። በቃ የማትኖሩትን ኑሮ ሰው እንዲያምናችሁ፣ ሰው እንደዚህ በቃ አይከሌ እንደዚህ ናት እንዲላችሁ የማታረጉት ነገር የለም። አትኖሩትም እኮ ያንን ኑሮ። ህይወታችሁ ፎርጅድ፣ ምናችሁ ፎርጅድ ነው። እማትኖሩትን ኑሮ ግን እዚህ ጋር መታችሁ ለምንድን ነው? ለእናንተ በጎች ለሚከተሏችሁ፣ ታብታብ ለሚያደርጓችሁ፣ ሸር ለሚያደርጋችሁ ግዴታ የማትኖሩትን ኑሮ ደግሞ አምታችሁ ግዴታ መዘገብ ይጠበቅባችኋል። ያን ነው መከራ ያበላችሁ እንጂ አንቺ ማራዳ እኔም ማራዳ ምን ያጣላናል? በሰው በረንዳ ይላል ያገሬ ሰው። ምን በቃ የማትኖሩትን ኑሮ አረ ወላሂ የማትኖሩትን ኑሮ አትጋጋጡ። ለምን? እውነቱ ይወጣባቸዋል። ሁለተኛ ደግሞ 24 ሰዓት ሆቴል ትቀመጫለሽ፣ ሆቴል ቤተሰቦችሽ ጋር አትሄጂም ስለተባሉ ብቻ እንደዚህ አይነት ቪዲዮ መስራት አይጠበቅባችሁም። ምክንያቱም ሀቂቃው ምንነቱ ማንነቱ ማን ምንድን ነው እናውቃለን። ይህ ሶሻል ሚዲያ ነው። 21ኛው ክፍለ ዘመን ነው። ከሌም በውሸት አሳምናታለሁ፣ ከሌም በውሸት አሳምነዋለሁ የማይባልበት ዘመን ነው ያለው። ምክንያቱም የሁላችንም ሚስጥር አደባባይ ወጥቷል። ገባችሁ? አደባባይ ስለወጣ ሰውን ግን በዚህ ደረጃ እሰክሳለሁ ብላችሁ ራሱ ማሰባችሁ ይህ ካላዋቂነት ምልክቱ ነው። እንትን የምትሉት አዋቂ አይደላችሁም። ሰው ነው እንጂ ታውቃላችሁ ብሎ ከላይ የሰቀላችሁ እናንተ እንደማታውቁ አንደርስታንድ አድርገናል። በዚህ ደረጃ ግን አትጋጋጡ። ለማንኛውም እኛ ማመን አናምንም። ምክንያቱም እንዴት እንደምትኖሩ ምን እንደምንሆናችሁ ባሎቻችሁ ሌላ ሴት ውሽማ እንዳላቸው እናንተ አይ ባሌ ከማገጠ እኔ አልኖርም ትላላችሁ። ግን እኮ ባሎቻችሁ እኮ እየወሸሙ ከላይ እኮ ሚስት አስቀምጠው እኮ እያወቃችሁ እኮ ወዳችሁ ፈቅዳችሁ የምትኖሩ ናችሁ።
ወዳችሁ ፈቅዳችሁ ትኖሩና ከዚህ መታችሁ ግን አይ እኔ ባሌ ቢወሽምብኝ እኔ አብሬው አልቀመጥም፣ አይ ባሌ እንደዚህ ቢያረግ እኔ አብሬው። ባሎቻችሁ ግን ሌላ ጓደኛ እንዳላቸው እያወቃችሁ አብራችሁ እየተቀመጣችሁ ከዚህ ላይ ግን መታችሁ ሙድ ስትይዙ እኔ በጣም ነው የሚገርመኝ። ሙድ ስትይዙ ገባችሁ? ሙድ ስትይዙ በሰው ልጅ ምንድነው በቃ ሰው ያነ ሰው ምንም አያመጣም ብላችሁ ስለምታስቡ ነው። አይ ያቺ ሰው ምንም አታመጣም፣ አይ ያነ ሰው ምንም አያመጣም ብላችሁ ስለምታስቡ መታችሁ በእኛ ላይ ሙድ ትይዛላችሁ። አለቀ ደቀቀ ያነ ነው ማለት ነው። እና ለማንኛውም እኛ ሙድ አይያዝብንም። ሙድ የምትይዙት በራሳችሁ ህይወት ራሳችሁ እንጂ ህዝብ ላይ ሙድ መያዝ አትችሉም። ምክንያቱም ህዝብ ማንነታችሁ ምንነታችሁን እያወቀ ነው የሚከተላችሁ። ማናችሁ ምንድናችሁ ምን አይነት ሁኔታ አላችሁ ምን አይነት ነገር አላችሁ እያወቀ እንዳላወቀ ነው የሚከተላችሁ። ገባችሁ? በዚህ ደረጃ ደግሞ ሰውን በቃ ምንም ማመጣም ብላችሁ ደግሞ መሰከስ አይጠበቅባችሁም። ምክንያቱም የእናንተን ማንነትና ምንነት ክሪል ሆኖ ወጥቷል፣ ይታወቃል። ገባችሁ? ግን እኔ በጣም የገረመኝ ምን እንደሆነ ታውቃላችሁ? ምን ያክል ለተመልካቾቻቸው ክብር የላቸውም ብዬ ነው ያሰብኩት። ለምን የማይኖሩትን ኑሮ መተው ይዘፈዝፉባቸዋል። አስባችኋል? ከዛ ደግሞ በጎቹ ደግሞ እውነት መስሏቸው ደግሞ አይ የከለቲ ዳር ሲያምር እንዲያው እንደሱ በሆነ ባዲያ ይላሉ። የነሱ ባል እኮ ሌላ ቅምጦሽማ እኮ አለው፣ ቅምጦሽማ አለው። ቅምጥ አስቀምጦ ነው እንግዲህ እዚህ መቶ የሚጋጋጥባቸው። ገባችሁ? ይሄ ነው ማለት ነው ውዶቼ። ለምን እኛ ምንም እዛ ሀገር ባንሆን ብዙ ነገር እናውቃለን። እና ለማንኛውም ለመጋጋጥ አትሞክሩ። ጥሩ አይደለም፣ ጥሩ አይደለም። ለምን የሚዘረግፉባችሁ ኮሜንት መተው ሲጽፉ ትናደዳላችሁ፣ ሄዳችሁ ኮሜንት ታጠፋላችሁ። አለቀ ደቀቀ። የእናንተ እንትን ይሄ ነው። ስለዚህ የማትኖሩትን ኑሮ ደግሞ እንዲያው ላላህ ብላችሁ ከመዳም ቅመሞች መታችሁ አዘፍቁባቸው። ጥሩ አይደለም፣ ጥሩ አይደለም። ምክንያቱም አንቺ ማራዳ እኔ ማራዳ ምን ያጣላናል በሰው በረንዳ ይላል ያገሬ ሰው። ምን ያጣላናል በሰው በረንዳ? አለቀ ደቀቀ። ይህን ነው የምላችሁ። እና አንዳንዴ የማትኖሩትን ኑሮ እየመጣችሁ ቱሩነፋ አትሁኑ። ቱሩነፋ መሆን ጥሩ አይደለም። ለምን ካላችሁ ውዶቼ ጥሩ አይደለም። ምክንያቱም እናንተም ማትኖሩትን ኑሮ እያመጣችሁ ከበላያችን ላይ እየጫናችሁ እኛ እንዴት ብለን ስማርት እንሆን? ጭንቅላታችን ደነዘዘ። ምክንያቱም እናንተ የማትኖሩትን የውሸት ኑሮ እየነገራችሁን እየሰከሳችሁን ጭንቅላታችን በቃ ዳሜጅ ሆነ። አትኖሩትም። ግን እዚህ ጋር መታችሁ ደግሞ በቃ ትቦረቦርብናላችሁ። እኔ እንደዚህ ነኝ፣ እኔ ህይወቱ እንደዚህ ነው። አትኖሩትም እኮ ዜሮ። አንቺም ዜሮ ናችሁ፣ ዜሮ። አዎ። እና እንዲያው በህግ አምላክ በጉልበታችሁ አምላክ ተው። እማናቅ እየመሰላችሁ እዚህ ጋር መታችሁ አሰክሱ። እኛ እኮ አንናገርም ብለን እንጂ ብዙ ነገር እኮ ማውራት እንችላለን። ዝም የምንላችሁ አውቀን ነው። ምክንያቱም እንዲያው አውቃችሁ ከተዋችሁ ብለን ነው ዝም የምንላችሁ። እናንተ ግን አሁንም መልሳችሁ እንድናምናችሁ ታሳምኑናላችሁ፣ እንድናምናችሁ በግዴታ። ስለዚህ ማመን አይጠበቅብንም። እኛ አናምናችሁም ብለናል፣ አናምናችሁም። ምክንያቱም በዚህ ደረጃ 21ኛው ክፍለ ዘመን ላይ ሞኝ የለም። አዎ እናንተ ብቻ አይደላችሁም ብልጥ፣ እኛም ጭንቅላታችን ይሰራል። እንደናንተ እንበላለን፣ እንደናንተ እንጠጣለን፣ እንደናንተ ብዙ ነገር ማድረግ እንችላለን አይደለ? ስለዚህ ጭንቅላታችን ይረዳል ለማለት ያክል ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ደግሞ ማንን እየተናገርሽ ነው እንዳትሉ፣ እኔ ማንንም አልተናገርኩም። የመሰለኝን ግን መናገር መብት አለኝ። እናንተ መቼም እውነት አይወድላችሁም። ሰው እውነት መጥቶ ሲነግራችሁ እውነት ከናንተ ጋር እውነት አትስሙ የተባላችሁ ይመስል መታችሁ እንደምትሄዱብኝ አውቃለሁ። ግን እኔ ማንንም አልተናገርኩም። የተናገርኩትን ለአንድ ሰው ነው። አለቀ ደቀቀ። ለምን ተናገርሽ እንዴት ተናገርሽ ብላችሁ ኮሜንቱን አጥለቅልቁት። ምን ችግር አለው? እና ይሄ ነው እውነቱ። የማይኖሩትን ኑሮ መተው እየነገሯችሁ እናንተ ጭንቅላታችሁን ዳሜጅ የሚያደርጓችሁ
እንደዚህ አይነት አስመሳይ ሰዎች ነው። ስለዚህ አስመሳይ ሰው ከህይወታችሁ አስወጡ። የራሳችሁን ኑሮ እነሱ ባሎቻቸው ሌላ ሴት ይዞ የወሸመ እያወቁ ቢያውቁ ራሱ ከዚህ መጥተው አይ የኔ ባል እንደዚህ ያረግም አይ የኔ እንትን እንደዚህ ያረግም እያሉ ሲሰክሷችሁ እውነት እንዳይመስላችሁ። በአሁኑ ሰዓት ማንኛውም ሰው የማይሳሳት ሰው የለም፣ ይሳሳታል። ከሰው ስተት ከብረት ዝገት አይጠፋም። አለቀ ደቀቀ። እውነቱ ይሄ ነው። ለማስመሰል ግን መንጦልጦል አይጠበቅብንም። ፍቺው ሲሏችሁ እሺ እያላችሁ ትዳራችሁን እየፈታችሁ በኋላ ደግሞ ውዴ ከአንቺ ቤት ነው ትዳሬን የፈታው አጋቢ እያላችሁ ሶሻል ሚዲያ ላይ አትሂዱ። እኔ ለእናንተ ብዬ ነው። እና ለማንኛውም ሰብስክራይብ፣ ላይክ፣ ሼር አይረሳ። እኔ ማንንም አልተናገርኩም። የተናገርኩት በደንብ ይገባዋል ብዬ አስባለሁ። አዎ የተናገርኩት ሰው በደንብ ይገባዋል ብዬ አስባለሁ። እኔ ለማንም ለምንም አይደለም የመሰለኝ ነው የምናገረው። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ሰብስክራይብ፣ ላይክ፣ ሼር አይረሳ። ለማንኛውም የማን ባል ነው የሄደው ካላችሁ ነገ ዘግባችኋለሁ። ግን ሰብስክራይብ አድርጉ፣ ሼር አድርጉ። እወዳችኋለሁ። ሰላም አለይኩም። ማንኛውም ሰው የውሸት ነገር መጥቶ ከጭንቅላታችሁ ሲጥልባችሁ አትስሙ። ምክንያቱም እሱ እንዳለ የሚያስተላልፍላችሁ የውሸት ኑሮ ነው። የማይኖረው ኑሮ አመጣው ሲሰክሱባችሁ አትስሙ። ይሄ ምክሬ ነው። ማንን ለመናገር ፈልገሽ ነው እንዳትሉ። አዎ እኔ ማንንም ለመናገር ፈልጌ አይደለም። አለቀ ደቀቀ። ለማንኛውም ማን የምትባለው በእናታችሁ ጽጌ ከቤታየው ጋር ዛሬ እንትን ብላለች፣ ተጣልተዋል ማለት ነው። እዘግባችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ባይ